የኔ ስራ ተሰምቶ የሚተው ምናምን አይነት አይደለም። ዋናው ፕሮሰሱ 5 እና 95% መደመር ማቀነባበር ነው። እንዳንጸልይ በረከት እንዳናገኝ ምናምን የሚከለክሉን ኃይሎች ናቸው። የስጋዊ እንቅፋት ምንድነው? የነፍስ እንቅፋት ምንድነው? አሁን ግን ወቅቱ የመጨረሻው ውሳኔ የሚያገኝበት ነው። ኢትዮጵያ በዚህ የተካነች ናት። ተዋህዶ ማለት ራሱ ሲንተሲስ ነው። ሁኔታዎችን በትኩረት ኤቭሪ ሰከንድ ከህይወታችን ከተከታተልን እንደዚህ ሁልጊዜ ኢን ዘ ናው እንኖራለን እንደማለት ነገር ነው። እንደ ኤካርት ቶለ ፓወር ኦፍ ናው እንደሚለው በዛ አንጻር እንግዲህ ብዙ ኢንፎርሜሽን ልናይ እንችላለን። ኢንፎርሜሽን ቢትዊን ዘ ዩኒቨርስ ኤንድ ዘ ኢንዲቪጁዋል ሰልፍ ያን ያህል ነው እና እስካሁን ድረስ እንግዲህ ሪያሊቲ የሸፈጥን ነው ዳይሌክቲክስ ምንትን እያልን አሁን ግን ወቅቱ የመጨረሻው ውሳኔ የሚያገኝበት ነው እና የኛ ንቃት በጣም አስፈላጊ ነው መንቃት አለብን ነው። ስለዚህ እስካሁን ድረስ እንግዲህ ያደረኩት ይችን ነገር ሳልቦለብል ቆይቼ ንቃት ማለት እንግዲህ ህይወትን የሚለውጥ መሆን አለበት ነው። ህይወት ያለው አነጋገር ንግግር መሆን አለበት ነው። ስለነዚህ ኤክስትራ ዲሜንሽንስ እንደዚህ ማሰብ ስንጀምር እንግዲህ የበለጠ ቶለራንስ ይኖረናል፣ ተቀባይነት ይኖረናል እና ብዙ ምድር እንግዲህ ወደ መንግስተ ሰማያት ወደ ገነት የሚለወጥበት ነው። ኦፕን ሲስተም ውስጥ እንኖራለን ነው። አሁን ክሎዝድ ሲስተም ውስጥ ነን። ክሎዝድ ሲስተም ደግሞ በእርግማን የተመሰረተ ነው። አንድ ነገር ለማግኘት የግድ መክፈል አለብህ አንድ ነገር ነው የሚለው። ያ ኦፕን ሲስተም ግን የፈለኩት ነገር በአባቴ ስም የማገኝበት ነገር ነው። እዛ የመሄዱ መንገድ ላይ ነው የኔ ኢንተረስት። ዋናው ነገር እኮ ይሄ ነው። ምክንያቱም ብዙ ያጣነው ነገር አለ። ምክንያቱም በድክመት ስላልገባን ይሆናል። መቼም አይናችን እያየ ብዙ የጣልናቸው ነገሮች አሉ። እሱ ላይ ነው አሳዛኙ። ቅድም ለምሳሌ ያነሳሁት የቲሲስ ፕላስ አንቲቲሲስ ነገር፣ እሱ ለምሳሌ ትልቅ ስራ ነበረ፣ ግን በትክክል ስላልሰሩት ይሄ ሁሉ ጦርነት እንደዚህ አመጣ። ትክክለኛ ዳይሌክቲክስ ስለሌለው አሁን ኢትዮጵያ በዚህ የተካነች ናት። ተዋህዶ ማለት ራሱ ሲንተሲስ ነው እና በተዋህዶ ስልጣኔ ሂደት ነበርን መሄድ የነበረብን። ወላጆቻችን ያስጀመሩን መንገዱን። አሁን ግን በእኛ ድክመት አታውቁም ምናምን ሲሉን አሁን አሜን እያልን ተቀብለን አሁን ቆሻሻ ማከማቻ አይነት ነው የሆነው። ሪሊ በጣም የሚያሳዝን ነው። ምን ማለት ነው? በየባህሩ እንግዲህ ለስደት ሲሄድ እየሞትኩኝ የተነሳው መሄዱ ራሱ በጣም ክፉ ነገር ማየት ማለት ነው በእውነት። እና እነዚህ ምን ሆኑ ብንል ባዶነት ስለሚሰማቸው ነው። እና ምናልባት አውሮፓ ሀገር ሄደው የተሞሉ እንደሆነ ማለት ይሆናል። እንግዲህ ይሄ ነው የሚያሳዝነው። ምንጩ ሶርሱ እዚህ ነው፣ ግን ሌላ ቦታ ሄደን ስንፈልግ እንግዲህ ወይ በተንኮል የተመሰረተ አንድ አይነት ፕሮግራም አለ፣ ወይ ደግሞ የነዚህ ዳርክ ፎርስስ አንዱ ነገር ነው። ስለ ጥፋት ነው ሂደቱ ነው። ስለዚህ ራሳችንን አሳልፈን ሰጠን፣ ራሳችንን አዋረድን። እዛ ሄደንም በትክክል በቅጡ አልተማርንም። ስለ ስሪዲ በቅጡ አልወረድንም። ስሪዲዎች አልሆንም። ምክንያቱም እነሱ ይኖሩበታል። ሰዓት ደርሷል፣ ይሄ ሆኗል ሲሉ እንግዲህ ቀኑ ሙሉ ይሞላላቸዋል። እዛ የሄዱት ኢትዮጵያውያን ግን ይሄ ብዙም ጣዕም አይሰጣቸውም ሪሊ እና ችግር ውስጥ ነው ስቲል የሚኖሩት በዛም ሲባል እና ምንድነው መንፈሳቸው ስላልዳበረ ነው። አሁን ግን ምክንያት የለም፣ በየጊዜውም እየመጣው ይሄንን ማዳበር ነገር ነው ያለብኝ። ስለዚህ የጎደለን እንግዲህ ራሳችንን
አዳክመን አየን፣ ራሳችንን አዋረድን። አዋራጅ መጥቶ ደግሞ የበለጠ አዋረደን እና ይህንን ሪስቶር ለማድረግ ነው የኔ ሂደት። የወላጆቻችን ሂደት ግን ከላይ ሆነው ተአምር መስራት ነው። በሳይንስነቱም እንትን ገልጻለሁ። ምንድነው ፓርቲሲፔተሪ ነው የሚያደርገን እና ቅድም ስነገረው የነበረው ለምሳሌ ዝናብ ሲዘንብ ኦኬ በ3D ጃንጥላ ይዤ እወጣለሁ እና ግን በ4D ወይ ዝናቡ ያቆማል ወይ ኃይለኛ ነፋስ ዲፍሌክት ያደርግልኛል። እንደዚህ ሙሉ ስልጣን አለን። የእግዚአብሔር ልጆች ነን፣ እንዋረሳለን። የእግዚአብሔር ማኒፌስቴሽን ነን። እግዚአብሔር ስንል አሁን ራሱ ዩኒቨርሱ ስለፈለገው ነው አይነት ነው። ሂር ኤንድ ናው ስንኖር እንግዲህ ጠቅላላውን ስፔስ ታይም ልናይ እንችላለን ነው። ወይም አንድ የምገልጽባት እንትን አለኝ። ስፔስ ታይም አለ ለምሳሌ እና የሄድን ቆይተን እንግዲህ ያላሰብነው ሽክርክሪት ውስጥ እንገባለን። እዚህ ላይ ነው ችግሩ፣ እዛ ሽክርክሪት ውስጥ መሆናችን። የዚህ ሽክርክሪት ታይም ዲፈረንስ ነው እንጂ አብሶሉት ቫልዩ የለውም። ስፔስም እንደዛ አይነት ነው። አንዳንዴ እንደ ዲቪዲ ነው ማየው፣ ሲዲ ነገር እዛ ውስጥ ፊልም አለ ምናምን ባጫውተው ድራማው ነው ያለው። በእጄ ከያዝኩት ያው ዲቪዲ ነው፣ ላባዛው እችላለሁ፣ ላቃጥለው እችላለሁ አይነት ነገር ነው። ሁለት ሪያሊቲ ነው ያሉት እንደማለት ነው። በመጀመሪያ አዎ የኔ ስራ ተሰምቶ የሚተው ምናምን አይነት አይደለም። ልክ እንደ መጽሐፍ ለምሳሌ አንብቤ ሸልፍ ውስጥ ነው ማስቀምጠው ነገር። ግን መጽሐፍ ቅዱስ ይሁን ወይም ቁርአን ይሁን ግን ሁልጊዜ ተነቦ ሸልፍ ውስጥ አይሆንም። ሁልጊዜ ህይወት ያለው ነገር ነው። ስለዚህ የኔም ትምህርት ምንድነው ህይወቱን እንድሰጥ ቅድም እንደጀመርኩት እንግዲህ ሳድቦለቡል ኦኬ ወርወር አድርግ ቀለብ አድርግ ይሆናል። ሚኒንግ ስትሪክትሊ ኤነርጂ ነው ይሄ የሰውን ህይወት የሚለውጥ እና በዛ አካባቢ ነው ምኞቴም። ለምሳሌ ይህ አይነት ወርወር አድርግ እንግዲህ ሪያሊቲ ትንሽ ሽፍት ያደርጋል ነው ነገሩ፣ ትንሽ ለውጥ ያደርጋል እና በዛ አዲሱ ሪያሊቲ ውስጥ እንግዲህ ብዙ ችግሮች ሊኖሩ ይችላሉ ነው። አንዱ ለምሳሌ ጓደኛሞች ሆነው ምናምን ሲኖሩ አሁን ግን ሪያሊቲው በትክክል ሲያሳያቸው ምን ያህል የተራራቁ እንደሆኑ አሉ፣ ቤተሰብ አካባቢ ምናምን። ኤኒዌይስ እነዚህ ነገሮች እንግዲህ አጣርቶ የማየት እና ኦቨርካም የማድረግ ነገር ኮንሳልት ለማድረግ ነው የምፈልገው። ምክንያቱም አዲስ ሪያሊቲ ነው እና ትንሽ ኮንፊውዝ ሊያደርግ ይችላል እና እዚህ አካባቢ መምራት ማለት ነው። ስለዚህ ምንድነው ኤነርጂ የምሰጠው ነው እና እናንተም ኤነርጂውን ተቀበሉት ነው እና እነግራችኋለሁ ወደ ኋላ አካባቢ እንዴት እንደሚደረስበት። ግን እንቅፋቶችም ስላሉ ምን ያህል ጊዜ እንደሚወስዱብን እናገራለሁ። እንግዲህ ዋናው ፕሮሰሱ 5 እና 95% መደመር ማቀነባበር ነው። ከዛ በኋላ እንግዲህ 100% ይሆናል። ሙሉ ሰው ያደርገኛል ማለት ነው። በመንፈሱም በስጋውም ስልጣን ይኖረኛል ነው። ከዛ ነቢያት የሚናገሩት ቢዮንድ ስፔስ ታይም ይሄዳለሁ ነው ነገሩ፣ በጸሎት ይሁን በማንኛውም ነገር። ስለዚህ ያንን 100% ለማግኘት እንግዲህ ምን እያረኩ ነው ማለት ነው? አይደንቲቲዬን ከ5 ወደ 95% ይሸጋገራለሁ ማለት ነው። አይደንቲቲ 5% ይሄ ፖዚሽን ስፔስ ያልነው አይነት ነገር ነው። ያ መንፈሳዊ አይነቱ ደግሞ የ95 ፓርት እንደ ሞመንታም ስፔስ እንደሚባል ነገር ይሆናልና ሁለቱም የተገናኙ ናቸው ነው። እንደገና በኳንተም ሜካኒክስ ለምሳሌ በሞመንታም ስፔስ የሚገለጹት ዌቭ ፋንክሽን እንደዚህ የሚሏቸው ከፍሪኩዌንሲ ጋር ከምናምን ጋር የተያያዙ በዚህ 95+5 ፕሮሰስ መደመሩ ፕሮሰስ ላይ ነው። እሺ አሁን አንዱ እንቅፋት እንግዲህ ስጋዊ መሆን አለበት። ስጋና ነፍስ ነው የምንለው ያለ ነው። የስጋዊ እንቅፋት ምንድነው? የነፍስ እንቅፋት ምንድነው ነው ነገሩ። ስለዚህ 5% ፓርት እንግዲህ ስጋዊ ነው። ምን ማለት ነው? እገሌ እንደዚህ ቢለኝ እንደዚህ እለዋለሁ፣ ከገሌ ጋር ቀጠሮ አለኝ ምናምን
የሁሉ 3D አመለካከት ነገር እንግዲህ ሐሳቦች ናቸው። እና አሁን ለምሳሌ እንደሚሉት ወደ 65,000 ሐሳቦች በቀን ኢንተርቴይን እናደርጋለን። ስለዚህ ከነዚህ ሐሳቦች ጋር እንግዲህ ምንም አይነት አይደንቲቲ የለንም ማለት ነው። የሁሉ ሐሳብ እንግዲህ የሚበታትነን ከሆነ ኦኬ አይደንቲቲ እኔነትም አሳች የለንም ማለት ነው። እና በአብዛኛው ኑሯችን ይኸው ነው፣ በ3D ሜካኒካል በሆነ ነገር አካሄድ ነው ነገሩ። እና ምን ይሆናል እነዚህን ሐሳቦች መቆጣጠር ነው ሂደቱ፣ ፍላጎቱ እንግዲህ እና ቀላል ነው። ለምሳሌ አይሳክ ኒውቶን ሳስቴይንድ ኮንሰንትሬሽን ይለዋል። ሳስቴይን ማድረግ እንግዲህ መጠበቅ ማለት ነው፣ የቆየ ትኩረት ማቆየት። እና ምንድነው እሱ ፍላጎቱ አንዱን ሐሳብ ያወርድና በዛች ላይ ነው ጠቅላላ ትኩረቱ። ሌሎች ሐሳቦች እንግዲህ ምን ይሆናሉ ማለት ነው፣ ልክ እንደ ደመና ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ አይነት ይሆናል ማለት ነው። ይሄ ትልቅ ኮንትሮል ነው በደመናው ላይ ማለት ነው። ከደመናውን የፈለኩት አውርጄ አናላይዝ ማደርገው ሊሆን ይችላል፣ አደርጋለሁ አይነት ነገር ነው። ስለዚህ ኒውተን እንግዲህ በሐሳቦቹ ላይ ኃይል ነበረው፣ ፓወር ነበረው ማለት ነው። ሰስቴን ኮንሰንትሬሽን ማለት እንደዛ ሲሆን ነው ደግሞ ቁም ነገር ሊሰራ የሚችለው ነው። እና በአንድ ወቅት ለምሳሌ አንድ አይነት ጥያቄ ነበር ለኒውተን። ፕሮብሌሙ እንግዲህ አንድ ዕቃ ሲወድቅ ቀጥታ ቢወድቅ ነው ኤፊሽንት የሚሆነው ወይስ ሌላ መንገድ ቢጠቀም አይነት ነገር ይሆንና ኢንፊኒት መንገዶች አሉ። ከነዚህ ኢንፊኒቲ እንግዲህ አንድ መንገድ ነው እና በካልኩለስ ያንን መንገድ ፈልግ የሚል ነገር ነው። እና ትልቅ ፕሮብሌም ነው እና በቀላሉ ነው የሰራው፣ ምክንያቱም በዚህ ሳስቴይንድ ኮንሰንትሬሽን። ስለዚህ አንዱ ይሄ ነው። ኦኬ መንፈሳዊው እንቅፋትስ ምንድነው ነው? እንዳንጸልይ በረከት እንዳናገኝ ምናምን የሚከለክሉን ኃይሎች ናቸው ነው ማለት፣ የሚቃወሙን ማለት ነው። የሚቃወሙን ኃይሎች ናቸው ማለት ነው። ግን ዞሮ ዞሮ ራሳችንን ማየት ስለሆነ ሂደታችን ኦኬ እኔ ውስጥ ያሉት የተቀመጡት ለምሳሌ ሻዶው የሚባለው በካርል ያንግ አመለካከት እነዚህ ሻዶው እንዴት ስካን ላርጋቸውና በማስተዋል ኃይል እንዴት ላቃጥላቸው አይነት ነገር ነው። ልክ እንደ በሜዲካል እንደሚደረገው በአልትራቫዮሌት ምናምን የሚቃጠሉ ካንሰር ይቃጠላል እንደሱ ነገር ጠጠር ምናምን ይደቁሳሉ ወይ እንደሱ ነገር አሉ። ግን ዋናው እንግዲህ እንቅፋቱ በቀላሉ ለምሳሌ መንፈስ የሚባል አላቅም፣ መንፈስ የለም ምናምን የሚሉ አሉ። ለምሳሌ ቲፒካል የ3D አመለካከት እና ወደው አይደሉም እንደሱ የሚሉት። በእውነት አንድ ነገር እንደሱ እንዲያረጋቸው ነው፣ ስልጡን መስለው እንዲታዩ ነው። ደግሞ የሰይጣን አንዱ ማሳሳቻ ስልጣኔ ነገር ነው። ሌላው እንደ ሳቬጅ ሆኖ ነው የሚታየው። እና ለዚህ ነው ሪዳክሽኒዝም ሆሊዝም የሚባሉት ነገሮች ሁለት ተቃራኒ የሚመስሉ ነገሮች ናቸው። ካስታረቅናቸው አንድ ላይ ካረግናቸው ቺ የሚባል ኤነርጂ ሽልማት እናገኛለን። ለየዳር ከለያየናቸው ግን ጠላትነት ነው ማለት ነው፣ ጦርነት። ስለዚህ ይሄ መለያየቱ ጥላቻ ቢሆን ማገናኘቱ እንግዲህ ፍቅር ነው ማለት ነው። ስለዚህ ዩኒቨርስን የሚገዛው ፍቅር ነው። ከዛ ተነጥለው ግን ሊሄዱ የሚፈልጉ ምናምን አሉ። እንግዲህ ይሄ ሻዶው የሚባለው ነገር ራሱ ምንድነው? በአንድ አይነት ትራማ እንደዚህ አንድ ነገር ቂም በቀል ይኖረኛል ለምሳሌ ውስጤን የሚነካ። ስለዚህ ከማንም ሰው ጋር አልነጋገርበትም፣ ደብቄ ነው ቁስሌን ማስቀምጠው ነገር ነው። እና ከኔ ጋር እንግዲህ ለአመታት ሲቆይ የራሴን አካሄዴን ጸባዬን ምናምንም በሙሉ ያውቃል። ከዛ በኋላ እንግዲህ እኔ ውስጥ ይበቅላል ነው ነገሩ። ቆይቶ አሳድጌያል በጣም ይላል። ይህ አይነት እንግዲህ ያ ሻዶው አይነ ጥላ ነው የምንለው እኛ። ያ አይነ ጥላ ዴቨሎፕ አድርጎ የራሱ ኢንተሊጀንስ ሊያገኝ ይችላል ነው፣ ወይም ፖዘስድ ይሆናል ነው። ስለዚህ እነዚህ ናቸው ሁለቱ እንቅፋቶች። አንዱ ሐሳብ መቆጣጠር መቻል፣ ሁለተኛው ደግሞ ካለ ፍርሃት እኔ ውስጥ ያሉት አጋንንት ይሁኑ ምን ይሁኑ
ማየት ስካን ማድረግ ነው። አጋንንት ቢኖሩኝም አሉኝ ቀንድ ነው የሚቀረኝ አይነት። ስለዚህ እነዚህ ናቸው። እነዚህን ኦቨርካም ካደረግን እንግዲህ 100% ደርሰናል ማለት ነው። ከዛ በኋላ ትገዛላችሁ፣ ሙሉ ሰው ትሆናላችሁ። ከሞት በላይ ከሊሚቴሽን በላይ ምክንያቱም 5% ናት ያቺ